ጳጳሳቱ በዚህ ሰርግ ላይ በመገኘታቸው ሁሉንም አስደንግጠዋል። በተጋቡ በ15 ቀናቸው የተፋቱት ሙሽሮችም እጅግ በጣም መነጋገሪያ ሆነዋል። እቺ ህፃን በጭፈራ ቤት ላይ ባሳየችው ነውር በሆነ ተግባር ወላጆቿ እንደተከሰሱ እየሰማን እንገኛለን። ታዋቂው የፕሮቴስታንት ዘማሪ ዛሬም ሌላ ጉድን እያሰማን ይገኛል። ኡስታዙ የተናገረውም ነገር እጅግ በጣም ይህንን ሰሞን መነጋገሪያ አድርገውት በጣም ብዙ ሰዎች አስተያየት እየሰጡበት ይገኛሉ። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምናላችሁ ውድ ቤተሰቦቻችን ኢትዮጵያና ኤርትራ እንዳላችሁበት የሰዓት አቆጣጠር እንደምናላችሁ ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። ዛሬም ይህንን ቪዲዮ ላይክ አድርጋችሁ ለምትጀምሩት እጅግ በጣም እናመሰግናለን። ዛሬም እንደ ሁሌው 5000 ላይክ እንዲገባ በደንብ ላይክ ይደረግ። ሁሌም በቪዲዮአችን ላይ የሚያሸልም ኮሜንት እንዳለን ይታወቃል። ባለፈው ቪዲዮ ላይ ግን ኮሜንቱ ምን እንደሆነ ገልጸን አልተናገርንም ነበር። ግን በቪዲዮ ላይ በጣም ብዙ ሰው ኮሜንት ስላደረገ ተጣውጥተን ይህ ኮሜንት ተሸላሚ ሆኗል ማለት ነው። እንግዲህ ባለዚህ ኮሜንት ታች በምትመለከተው የቴሌግራም እና የቲክቶክ አካውንት ኮንታክት በማድረግ የ500 ብር ካርድ መውሰድ ትችላለህ። ዛሬም የሚያሸልም ኮሜንት ይኖረናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ እንላለን። ቪዲዮአችንን በዚህ እንጀምራለን። ማህተብና መስቀል ባይኖር ወገኖቼ እንዴት ነው ተያይተን ክርስቲያን መሆናችን የሚታወቀው? እኛው አይደለን እንዴ ከአሕዛብና ከአረመኔው የባስ ነው? እውነት ነው ሐሰት ነው? እውነት እኮ ነው። ማን ክርስቲያን መሆናችንን ቤተ ክርስቲያን ካልመጣን በቀር ውጪ ሰው እንዴት ይወቀን? ለዛ እኮ ነው ክርስቲያናዊ ህይወትን ለመኖር የከበደን። ክርስቲያን ሆነን መታየት በሁሉም ቦታ ሲያቀተን ክርስቲያን ለመሆናችን ማሳያ እንዲሆነን በየቦታዎቻችን ቀሚሳችንን እያንጀረገግን እንመጣለን። እየሰማችሁ ነው? ይሄ ፈሪሳዊ ጠባይ እኮ ነው። ታውቃላችሁ? ፈሪሳውያንን ክርስቶስ አንዱ የገሰጻቸው በታይታ በመውደዳቸው ነው። በቃ ህግ አክባሪ መሆናቸውን ለእግዚአብሔር ቀናኢ መሆናቸው እንዲታይ የማይገኙበት ቦታ የለም። በአደባባይ መካከል ሲጸልዩ ይታያሉ። ህዝብ በሚሰበሰብበት ቦታ ላይ ሲፈርዱ ይገኛሉ። እና ክርስቶስ አልወደዳቸው። ይሄን የምታደርጉት እናንተ ከኔ ጋር እኔም ከናንተ ጋር እንዳለው ሰው እንዲያውቅላችሁ ነው እንጂ እናንተ በእውነት ከኔ ጋር ሆናችሁ አይደለም ማለት። አስመሳዮች ማለት ነው። አብዛኞቻችን አስመሳይ ነን። ቤተክርስቲያን ውስጥ የምንኖረውን ቤተክርስቲያን ውስጥ የምንሆነውን ውጭ አንሆነው። ጸብ እንኳን ቢነሳ አያርገው። ቤተክርስቲያን ውስጥ ሁላችንም ምንድነው የምንባባለው? ቆይ የት ልጠብቅህ ነው የምንለው? ቆይ ውጭ እንገናኛለን። ውጭና እዚህ ምን ለየው? እዚህ ታቦት ስላለ፣ እዚህ ካህናት ስላሉ፣ እዚህ ቤተ መቅደስ ስለሆነ እንዴ ዓለምና በመላው ሁሉ የማን ነው? ክርስቲያኖች የእግዚአብሔር እኮ ነው። እዚህ አልጣላውም፣ ጸብ አልፈጥርም፣ በሰላም ነው የምኖረው ካልክ ውጭም በሰላምና ያለ ጸብ ነው መኖር ያለብን። ይሄንን ነው ከቤት ወደ ባህር ማዶ ያለው ክርስቶስ። የአብዛኛዎቻችን መሬት ላይ ያለው ህይወታችን እንግዲህ ይህንን የሚመስለው የማስመሰል ህይወት፣ ማዕተብ ማሰር ብቻ ኦርቶዶክሳዊ የሚያስብልና በኦርቶዶክሳዊ ያለ መኖር ህይወት ነው ያለና እግዚአብሔር ከማስመሰል ህይወት አውጥቶ ወደ እውነተኛው ወደ ኦርቶዶክሳዊ ህይወት ይመልሰን፣ ልቦና ይስጠን ነው የምንለው። መምህራችን ቃለ ህይወትን ያሰማልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን አንድ እጅግ በጣም መነጋገሪያና በጣም ብዙ ሰዎችም አዝነው አስተያየት ሲሰጡበት የነበር ቪዲዮ አለ። ሲ ቪዲዮን አይተን እኛም አብረን አስተያየት የምንሰጥበት ይሆናል። ሁለት አጫጭር ጥያቄ ኖሮኝ ነው የመጣሁት። አንደኛ ምን አይነት እናትና አባት ነው ያላት እንደዚህ አይነት ቦታ ላይ ይዟት የሚሄዱት? መቼስ ከነሱ የተሰወረ ነገር አለ ብዬ አላስብም። ሁለተኛው ደግሞ ክለቡ ራሱ በምን መስፈርት ነው እቺ ልጅ እዚህ ቦታ ላይ እንድትገባ ፍቃድ ይሰጣት? አወዳደቃችን በዚህ መልኩ እየከፋ ይገኛል። ህፃናትን በዚህ መልኩ ማሳደግ መሰልጠን ነው ወይስ ደግሞ ጽድቅ ነው ወይስ ደግሞ በመልካም አስተዳደግ ማሳደግ ነው? ይህንን ጥያቄ ነው ለዚች ህፃን ወላጆች የምንጠይቀው። ህፃን ወደ ጭፈራ ቤት የሚወስዳት ጓደኛ አይደለም፣ ጎረቤትም አይደለም፣ ወላጆቿ ነው። ወላጆቿ መዛው እየጨፈሩ እንደሆነ ያሳያልና ምን አይነት መረገም እንደሆነ አላቅም። በዚህ መልኩ ግን ህፃናትን ማሳደግ አብሶ ደግሞ ለኛ ለኢትዮጵያውያን ምን አይነት መውደቅ እንደሆነ የሚታወቅ ነገር ነው። እንኳን እነዚህ ህፃናት በዚህ መልኩ በምዕራባውያን ባህል አድገው እንኳን አባቶቻችን በስርዓት እንኳን አሳደግናችሁ ብለውን አሁን ላይ ለሀገር ምን አይነት ፈተና እንደሆነ የሚታወቅ ነገር ነውና እጅግ በጣም ያሳዝናል። አንድ ሰው ሃይማኖት እንኳን የሌለው ሰው ማለት ነው እንደ ኦርቶዶክስ ያልሆነ ፕሮቴስታንት ያልሆነ ሙስሊም ያልሆነ ሰው እንኳን ህፃናትን በምን መልኩ ማሳደግ እንዳለበት ለህፃናቱ ክፉና ደጉን እንኳን ለይቶ ስንት ህፃናትን የሚያሳድግ ሃይማኖት የሌላቸው ሰዎችም እንዳሉ ይታወቃል። እንኳን እኛ ሃይማኖት ያለን ሰዎች ማለት ነውና እጅግ በጣም ያሳዝናል። ነገ ከነገ በኋላ ግን የምንተካቸው ትውልዶች በዚህ መልኩ
በምዕራባውያን ባህል በምዕራባውያን ክፉ ስራ የተቃኙ እየሆኑ እንደመጡ ግን ያየናቸው እንገኛለን። ይህንም ደግሞ እያደረግን የምንገኘው እነርሱ አይደለም የገቡበት እኛ ትላልቆች ነን ወደ እሳት እየማገድናቸው የምንገኘውና እጅግ በጣም የሚያሳዝን ነገር ነው። እኔ ለዚህ ቪዲዮ ምን ማለት እንዳለብኝ አላቅም። እናንተም በዚህ ጉዳይ ላይ ያላችሁን ማስተያየት ኮሜንት አድርጉ። ህጻናትን በክፉ ምግባር የሚያሳድጉ ሰዎች እንዳሉ ሁሉ በዚህ መልኩም የሚያሳድጉ አሉ። እስቲ አንድ ቪዲዮ ላሳያችሁ። ቁልፉን ለማውረድ ነው ብለሽ ጸልይ። መጀመሪያ በስርዓት ቁልፉን ለማውረድ ነው ብለሽ ጸልይ። ካሁን ይጃው ሞክሪስ ወረደልሽ ወረደልሽ። ያው እሱ መሬት ላይ አይ ጸሎት ስላደረግሽ ምን ሆነ? ወረደልሽ። ማን ያወረደልሽ? እኮ አመሰግናለሁ ወይ ደግሞ አዎ በኋላ አሁንማ ወደ ደጅ አትወጭም። ቁልፉን ስጪኝ። አንቺ አሁን ማውረድ አልነበር አላማሽ? በቃ ቁልፉ በጣም የሚገርም ነው። ለነዚህ ወላጆች ደግሞ ከመቀመጫችን እንደው ብድግ ብለን እናጨብጭብላቸው ይገባል። እግዚአብሔር እችን ህፃን በመልካም ፍሬ ያሳድግልን እንላለን። በዚህ መልኩ ህፃናትን በመልካም ስነ ምግባር የሚያሳድጉ ሰዎች እንዳሉ ሁሉ በመልካም ባልሆነ ስነ ምግባር ደግሞ ህፃናቱን ከእግዚአብሔር አርቀው ወደ ጭፈራ ቤት በመስደድ ህፃናቱን እንግዲህ የሰይጣን ግብር እንዲማሩ የሚያደርጉ ወላጆች አሉ። እናንተስ ህፃናቶቻችሁን በምን መልኩ ልታሳድጉ አሰባችሁ? እንግዲህ ምርጫው የእናንተ ነው። እነዚህን ወላጆች ግን እግዚአብሔር ይባርካቸው እንላለን። በዚህ መልኩ እግዚአብሔርን የሚያመን ትውልድን ስናፈራ ነገ ከነገ በኋላ ሀገራችን ካለችበት መከራ የሚያወጧትን ልጆች እንፈጥራለን ማለት ነው። እስኪ ያሳድግሽ ያላችሁ ኮሜንት አድርጉ። እንዲያውም ዛሬ የ500 ብር ካርድ የሚያሸልመው ኮሜንታችን ለዚች ላይ ያችኋት ህፃን እንግዲህ እስኪ መልካም ምኞታችሁን ግለጹላት። እንግዲህ አንድ ሰው መርጠን በቀጣይ ቪዲዮ የምንሸልም ይሆናል። ስምህን ሆነሃል የጽድቅ ልብሳችን አማኑኤል ሆነ ከእኛ ጋር በግርግም በቤተልሔም ተወልዶ ስምህን እባካችሁ ድምፃችሁን ከፍ አመስግኑ። ፍቅርህን ሞገሳችን ሆነሃል የጽድቅ ልብሳችን። መንፈሳዊ ሰርግ ላይ እንግዲህ ጳጳሳትን ማግኘት እጅግ በጣም አስቸጋሪ ነው። እንደው በግድ አንድ ጳጳስ እናገኝ እንችላለን። በዓለማዊ ሰርግ ደግሞ በዚህ መልኩ 5 ጳጳስ መገኘቱ ደግሞ እጅግ በጣም የሚያሳዝን ነገር ነው። ቤተክርስቲያናችን ሁላችንም ኦርቶዶክሳውያን ትዳራችን እንድንመሰረት የምትፈልገው በስርዓተ ቁርባንና በስርዓተ ተክሊል ሊሆን ይገባል። ድንግልና ያለው ሰው በስርዓተ ተክሊል እንዲያገባ፣ ድንግልና የሌለው ሰው ደግሞ በማስባን ወይም ደግሞ በስርዓተ ቁርባን እንዲያገባ ቤተክርስቲያናችን በደንብ ታስተምራለች። ከዚህ ውጭ የሆነው ትዳር ግን ቤተክርስቲያን የማታውቀው ክርስቶስ የማይገኝበት እመቤታችን የማትገኝበት ቅዱሳኑ የማይገኙበት መሆኑን በስርዓት አስረግጣ ትናገራለች። ደግሞ ቤተክርስቲያን እንደዚህ ይሄ የዓለማዊ ሰርግ ልክ አይደለም ብላ ያስተማረች ደግሞ 5 ጳጳስ በዚህ በዓለማዊ ሰርግ መገኘታቸው ደግሞ እጅግ በጣም የሚያሳዝን ነገር ነው። አባቶቻችን ሊገኙ የሚገባው እነርሱን በሚመጥን በመንፈሳዊ ቦታ ሊሆን ይገባል፣ ወይም ደግሞ በመንፈሳዊ ሰርጎች በመንፈሳዊ ስርዓቶች ሊሆን ይገባል እንጂ በዓለማዊ ሰርግ ላይ መገኘቱ ልክ ነው ብዬ አላስብም። እንደው በዓለማዊ ሰርግ 5 ጳጳስ ሲገኝ እንደውም አንዳንድ የዋህ የሆኑ ኦርቶዶክሳውያን አይ አባቶች በዚህ ሰርግማ ስለተገኙ በቃ ልክ ነው አባቶች ስለባረኩት እውነተኛ መንገድ ነው ወይም ደግሞ ክርስቶስ የሚያውቀው ጋብቻ ነው ብሎ እንዲያምኑ ያደርጋልና ይህ ነገር ልክ አይደለም። አባቶቻችን መገኘት ያለባቸው እነርሱ በሚጠበቅባቸው ቦታ መሆን እንዳለበት ግን ሁላችንም እንድናውቀው ይገባል። በዚህ ቪዲዮ ላይ እስኪ ያላችሁን ማስተያየት ኮሜንት አድርጉ። ቤተክርስቲያናችንም ስለ ስርዓተ ጋብቻ አጥብቃ የምታስተምረው ማስተምሮ ይህ ነው። ይህንን መንገድ ደግሞ ሁላችንም ኦርቶዶክሳውያን ልንከተል ይገባል። እስኪ ከስርዓተ ተክሊል ጋር ተያይዞ አባታችን አቡነ ኤርሚያስም የሚናገሩት ነገር አለ። እስኪ ይህንን ነገር ሰምተን እንመለስ። ሚስት እያለው ሽፍንፍን ብሎ በተክሊል የሚያገባ ሰው አለ። ስለወደዳት ብቻ ማለት ስለወደዳት እንደዛ የሚያደርጉ ሰዎች አሉ። በህግ ቤተክርስቲያኗን መክሰስ ትችላለች። ያችኛዋ ሚስት ቤተክርስቲያኗን
በእኔ ላይ ደርባ ቤተክርስቲያኗ አጋብተዋለች ባሌን ከሌላ ሴት ጋር ብላ መክሰስ ማስቀጣት ትችላለች። አስተዳደሩን ማሳሰር ትችላለች። ይሄም እንዳይሆን ስጋዊ ጋብቻ ዝምድና መንፈሳዊ ዝምድና መኖር አለመኖሩን በደንብ ማጣራት አለ። ይሄ ሁሉ የካህኑ በዋናነት ማረጋገጥ አለብን። ይሄ ሳይረጋገጥ ጋብቻ እንደ ሕግም ቤተክርስቲያኗን ያስከስሳል እንዳልኳችሁ ያስከስሳልና ወደፊት ይሄን ማስለመድ አለብን። አባታችን እናመሰግናለን። በዚህ ጉዳይ እንግዲህ ሁላችንም ጥንቃቄ ልናደርግ ይገባል። ከሳምንት በፊት አንድ ቪዲዮ ለእናንተ አድርሼ ነበር። አንዲት እህት እንግዲህ ድሮ ከኔ ልጅ የነበረው ሰው አሁን እንደገና በስርዓተ ተክሊል ጋብቻውን ፈጽሟል፣ የቤተክርስቲያን ስርዓት ያስኬዳል ወይ የሚል ጥያቄን እንግዲህ ጠይቃለችና እንዲህ አይነት ነገሮች የሚፈጠሩበት ዋና ምክንያት ምንድነው? እንዲህ አይነት ስርዓተ ተክሊልን ስናደርግ ለበረከቱ ወይም ደግሞ ለእግዚአብሔር ብለን ሳይሆን ለሰው ብለን የምናደርግ ሰዎች በስተናልና ሰው ድንግልና ከሌለው ቤተክርስቲያን እኮ አንተ ትዳራት ይዝም ብላ አተው ማለት በማዕስባን እንዲያገባ ጨርሻውም ደግሞ በስርዓተ ቁርባን እንዲጣመሩ ታደርጋለች። በቃ ድንግልና ያለው ሰው ነው በስርዓተ ተክሊል ማግባት የሚችለው ብላ በ4 ነጥብ አስተምሯን ዘግታለች። አንዳንዶቻችን በቃ ለሰው ለመታየት ወይም ደግሞ ድንግልና አለው ተብሎ ሰው እንዲያወራልን ስለምንፈልግ በዚህ መልኩ እግዚአብሔር የሚሰጠንን ዋጋ እንኳን ያጣን እንገኛለንና ለሰው ሳይሆን ለእግዚአብሔር እንድንኖር በዚሁ መልእክቴን የማስተላልፋለሁ። አባታችን እናመሰግናለን። ከዚህም ጉዳይ ሳንወጣ በተጋቡ በ15 ቀናቸው የተፋቱ ባልና ሚስቶች ደግሞ እንዳሉ አንድ አባት በዚህ መልኩ እየነገሩና ይገኛሉ። ቪዲዮን አንዴ ላስመልክታችሁ። ቤተክርስቲያን መጣችሁ ፍቺ ከመጠየቃችሁ በፊት ይህንን አስተውሉ። በዘመኔ ያጋጠመኝ አንድ እውነተኛ ታሪክ አለ። በ15 ቀን ውስጥ የፈረሰ ጋብቻ። ታሪኩን ባጭሩ ልንገራችሁና ከኔ ከናንተ ከኛ እንደ ቤተክርስቲያን ልጅነታችን እኛም እንደ ቤተክርስቲያን አባትነታችን ምንድነው ማስተላለፍ ያለብን ምንድነው መረዳት ያለብን የሚለውን ሐሳብ እናነሳለን። አንድ ወቅት አንድ የካሜራ ባለሙያ አንድ ሰርግ ላይ ስራ ለመስራት ይስማማል። ስራውንም ሲሰራ ቀብድ ተቀብሎ ከ15 ቀን በኋላ ለማስረከብ ነበረ ውላቸው። በዚህ መሰረት ስራውን ሰራ። ከ15 ቀን በኋላ ግን ወደሚፈለጉት ሰዎች ወደ ተነጋገራቸው ሰዎች ስልክ ቢደውል መልስ አላገኘም። ከብዙ ቆይታ በኋላ ግን አንድ እዚያ ቦታ ላይ ያገኘውን ሰው ያገኝና ያወራዋል። እንደዚህ አይነት ስራ ሰርቼ ነበር ብሎ አስታውሰው ከዚያ በኋላ ሲጠይቀው ከሰውየው የሰማው መልስ ግን በጣም አስደንጋጭ ነበረ። 15 ቀን ሳይሞላቸው ትዳራቸው እንደፈረሰ። ልብ በሉ። አሁን እኛ ቁም ነገሩ ወይም ለናየው የፈለግነው ጉዳይ ይሄ አይደለም። በተለይ ለቤተክርስቲያን ልጅነታችን ፍቺን እንደ መፍትሄ አድርጎ መቁጠር የሚገባ አይደለም። ነገር ግን ባለመግባባት ውስጥ ተገዳደሉ ግን አትልም ቤተክርስቲያን። ነገር ግን ወደ እውነታው ስንመጣ ወደ ፍቺ ከመድረሳችን በፊት ለችግሩ መንስኤ የሆኑ ነገሮችን ምን እንደሆኑ ማሰብ ነው፣ ማወቅ መረዳት ነው። መንስኤውን ካወቅን መፍትሄው ላይ ለመድረስ ስለማንቸገር። ብዙውን ጊዜ መንስኤው ምንድነው? ቤተክርስቲያን እንደምታስተምረው ወደዚህ ታላቅ ስርዓትና ምስጢር ለመግባት ስለዚህ ነገር በቂ መረዳት ሊኖረን ይገባል። የጋብቻን ምንነት፣ አስፈላጊነት፣ ጠቃሚነት የሚለውን ነገር በደንብ መረዳት አለብን። አንድ ሁለተኛ ደግሞ ጋብቻ ተራ ነገር አይደለምና ጥንቃቄ ስለሚፈልግ ወደ መምህራን ወደ ቤተክርስቲያን ቀርቦ ቅድመ ጋብቻ፣ ጊዜ ጋብቻና ከጋብቻ በኋላ ሊኖረን የሚገባንን ነገር በደንብ መረዳት መቻል አለብን። ሶስተኛውና ሌላው ጉዳይ ደግሞ ጋብቻ አልጋ ባልጋ አይደለም። ልክ እንደ ክርስትና ሕይወት አድርገን እናስበው። ምቹ ነገርን መጠበቅ የለብንም። ቤተክርስቲያን ምን ትላለች የሚለውን ነገር ግን ቀርበን መረዳት መቻል አለብን። ሌላው ደግሞ ተለዋዋጭ ነገሮች እንዳይኖሩ በደንብ መተዋወቅ። ሳይተዋወቁ ይጋባሉ፣ ሲተዋወቁ ይፋታሉ አይነት ነገር ወደኛ ቤትና ሕይወትም እንዲመጣ ልንፈቅድ አይገባም። ምክንያቱም ጋብቻ በቤተክርስቲያን አስተምሮ ከዚህ በፊትም እንዳነሳ ነው የባልና የሚስት ህብረት የክርስቶስና የቤተክርስቲያን አንድነት ምሳሌ ነው። ክርስቶስን ከቤተክርስቲያን ቤተክርስቲያን ከክርስቶስ ለይቶና ነጥሎ ማየት ስለማይቻል፣ ስለዚህ በተቻለን መጠን ይሄ ሐሳብ ያላችሁ ሰዎች እነዚህ ነገሮች ብትረዱ፣ በዚህ ውስጥ አልፋችሁ ደግሞ በጋብቻ የምትኖሩ ሰዎችም ቆም ብላችሁ በማስተዋል እንድትጓዙ፣ ፍቺን እንደ መፍትሄ ባትቆጥሩ፣ ቤተክርስቲያን ምን ትላለች፣ መምህራን ምን ይላሉ፣ ካህናት ምን ያስተምራሉ የሚለውን ነገር በደንብ ብንረዳ መልካም ነው። ስለዚህ ፍቺን ቤተክርስቲያን አታበረታታም፣ ተገዳደሉም ግን አትልም። ምን ትላለች? መንስኤውንም ጠንቅቀን መረዳት፣ ከዛ ችግሩን ተሻግረን መፍትሄው ላይ መድረስ። ይቆየ
አባታችን እናመሰግናለን። ቤተክርስቲያናችን በትዳር ዙሪያ በፍች ዙሪያ የምታስተምረው አስተምሮ እንግዲህ ይህንን ነው የሚመስለው። ቃለ ሕይወትን ያሰማልን። ከዚህ ርዕሰ ጉዳይ ወጣ ብለን ወደ ቀጣይ ጉዳያችን ደግሞ ስንሄድ በቲክቶክ መንደር አንዳንዶቹ ኦርቶዶክስ ሳይሆኑ ኦርቶዶክስ ነን እያሉ በጣም ብዙ ሰዎችን እያደናገሩ እያየናቸው እንገኛለንና እስኪ አንዲት እህታችን ላሳያችሁ። መስቀል አድርጋለች፣ ነጠላ ትለብሳለች፣ ግን በዚህ መልኩ ደግሞ ጥያቄዋን ታቀርባለች። ቪዲዮን አይተን እንመለሳለን። ኦርቶዶክስ የማልሆንበት ምክንያት አንደኛ ጌታ ኢየሱስ ክርስቶስ ብቸኛ ዳኝና አማላጅ እንደሆነ ስለማመንና ከእርሱም ውጪ እንዳልሰብክ መጽሐፍ ቅዱስ ስለሚያስተምር አንደኛ ቆሮንቶስ 1:23 ሁለተኛ መዳን በጸጋ እንጂ በሰው ጥረት እንዳልሆነ መጽሐፍ ቅዱስ ስለሚያስተምር እንደው ለዚህ ልጅ ምላሽ ለመስጠት ሳይሆን በዚህ መልኩ ግን በሶሻል ሚዲያው ተኩላዎች እንደበዙ ከነዚህ ተኩላዎች ደግሞ ሁላችንም መጠንቀቅ እንዳለብን መልእክት ለማስተላለፍ ነው። ይቺ ልጅ እንግዲህ የምትገኘው በቲክቶክ ነው። በጣም ብዙ የኦርቶዶክስ ያልሆኑ ትምህርቶችን ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረው ይህ ነው እያለች በጣም ብዙ ሰዎችን ስታደናግር እያየዋት ነበር። ከእንዲህ አይነት ሰዎች አሁንም ቢሆን ሁላችንም ልንጠበቅ ይገባል። እንዲህ አይነት ሰዎች ወይም ደግሞ ሰው ማዕተብ ስላሰረ ነጠላ ስለለበሰ እውነተኛ የኦርቶዶክስ ትምህርት ያስተምራል ማለት አይደለም። አሁን ላይ ተኩላዎች እኛን ለማሳሳት በዚህ መልኩ በየሶሻል ሚዲያው ተበትነው ነው እያየናቸው የምንገኘውና የምንማራቸውን ትምህርቶች እውነተኛ ኦርቶዶክስ ትምህርት ነው አይደለም ብለን አረጋግጠን ልንይዝ ይገባናል እንጂ ሰው ነጠላ ስለለበሰ ወይም ደግሞ መስቀል ስላደረገ ኦርቶዶክስ ነው ብለን ገደል መግባት የለብንም። በጣም ከሚያሳዝነኝ ነገር መካከል እኔ ኦርቶዶክስ ከሆንኩ ፕሮቴስታንት መገለጫ የሆነውን ነገር አድርጌ በፕሮቴስታንት ያሉ ሰዎች እንዲደናገሩ የማደርግበት ምንም አይነት ምግባር የለኝም። ለምን ሰው ፕሮቴስታንት ከሆነ የፕሮቴስታንትን አስተምሮን ማስተማር ያለበት፣ ኦርቶዶክስ ከሆነ ደግሞ ነጠላውን ለብሶ መስቀሉን አድርጎ ስለ ኦርቶዶክስ ማስተማር አለበት እንጂ ኦርቶዶክስ ሳትሆን ግን በዚህ መልኩ ፕሮቴስታንት ሆና በቃ ሰውን ለማሳሳት የተኩላ ለምድ መልበሷ በጣም ያሳዝናል። ወንጌልን ለብሽሽቅ በዚህ መልኩ መናፍቃኑ እየተጠቀሙበት እንደሆነ የሚያሳይ ነገር ነው። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን በቴዲ አፍሮ ጉዳይ እንግዲህ በጣም ብዙ ጭቅጭቆች በመናፍቃኑ ዘንድ የተነሱ ይገኛሉ። በመናፍቃኑ ቤት እጅግ በጣም ታዋቂ የሆነው ዘማሪም በቴዲ አፍሮ ጉዳይ ይህንን አስተያየት በመስጠቱ በጣም ብዙ የፕሮቴስታንት አማኞች ትልቅ ትችትን አንስተውበታል። እስኪ ሰምተነው እንመለስ። ለድሃና ለምስኪን ፍረድ ይላል፣ ሆድህን ሙላ አይልም። እና በእንዲህ አይነት ሲቹዌሽን ውስጥ እንደ ቴዲ አፍሮ አይነቶች ማንም ሳያስገድዳቸው ራሳቸውን ለመስዋዕትነት ማቅረብ በማያስፈልጋቸው ኖ ለህዝብ ቆማለሁ ብለው ያላቸውን ምቹ ላይፍ ሰውተው የህዝብ ልጅ ሲሆኑ ለሶሻል ጀስቲስ ሲጮሁ ልናጨበጭብላቸው ይገባል። መንፈሳዊ ነኝ የሚለው ምንድነው የሚያደርገው? ዘይት እየቸረቸረ እየሸጠ ነው። ገስት ሃውስ እያለ ህዝብ እያጭበረበረ ነው። የታመሙ ሰዎች መድኃኒታቸውን እንዳይወስዱ ተፈውሳችኋል፣ ፈውስ አለ ምናምን ብሎ ስንቱ እያለቀ ነው። መጽሐፍ ቅዱስን ብብቱ ስር አድርጎ ሰባኪ ነኝ፣ ዘማሪ ነኝ፣ ጳጳስ ነኝ፣ ቄስ ነኝ፣ ነብይ ሐዋርያ ነኝ እያለ ነገር ግን ህዝብ እዚህ ሲያልቅ አፉን ስለ ህዝብ የማይከፍት አይደለም። በመጽሐፈ ምሳሌ ላይ አይደለ ያለው? ባልሳሳት መጽሐፈ ምሳሌ ዋት 31 ላይ ይመስለኛል። መጽሐፈ ምሳሌ 31 ቁጥር wait a minute እንትን መጽሐፍ ቅዱስ ያለኝ እቺ መጽሐፍ ቅዱስ ነገራችን ላይ ከኔ ጋራ አክሮስ ኮንቲኔንት የዘለቀች ናት። over 40 years መጽሐፈ ምሳሌ ላይ ይኸውላችሁ ምዕራፍ 31 ቁጥር 8 ምን ይላል? አፍህን ስለ ዲዳው ክፈት፣ ተስፋ ስለሌላቸውም ሁሉ ተፋረድ። አፍህን ክፈት፣ በእውነትም ፍረድ፣ ለድሃና ለምስኪን ፍረድ ይላል። ሆድህን ሙላ አይልም ከአምባገነን ጋር እየሮጥክ። በፕሮቴስታንቱ ቤት እንግዲህ ታዋቂ ዘማሪ የሆነው ዶክተር ደረጀ ከበደ በዚህ መልኩ ይህንን ሰሞን በተፈጠረው ጉዳይ አስተያየት በመስጠቱ በፕሮቴስታንቱ ቤት እጅግ በጣም ትልቅ ትችት የደረሰበት ይገኛል። የሚገርማችሁ ነገር እንግዲህ በንግግሩ ፓስተር ነን ነብይ ነን እያላችሁ ግን ደግሞ ለህዝቡ የማትጮሁ በወንጌል መንገድ የማትሄዱ እናንተ ናችሁ ኃጢአተኞች፣ ውሸታሞች ናችሁ የሚል ንግግር ነው እየተናገረ የሚገኘው። ይህንን ሰሞን የቴዲ አፍሮ ጉዳይ በመናፍቃኑ ቤት ትልቅ የቤት ስራ ሆኗል። እነርሱም ደግሞ አይ ዘፋኝነት ኃጢአት ነው
እያሉ በወንጌል ተደብቀው ትልቅ ፖለቲካቸውን ነው እየሰሩ የሚገኘው። እንዲሁም ደግሞ ይህንን ፖለቲካቸውን ከቤተክርስቲያን ጋር እያያያዙ ቤተክርስቲያን ዘፈን የምታበረታታ ቤተክርስቲያን ዘፈን ጽድቅ ነው ብላ ታስተምራለች እያሉ የእኛን የኦርቶዶክስ ቤተክርስቲያንም ሲከሱ ነበር። በ4 ነጥብ የተዘጋ ጉዳይ ነው። ቤተክርስቲያናችን የምታስተምረው ዘፈን ኃጢአት ነው ወይም ደግሞ ዘፋኝነት ልክ ያልሆነ ስራ ነው፣ የኃጢአት ስራ ነው። ዘፋኙ ግን በቤተክርስቲያናችን አይጠላም። ቤተክርስቲያን የምጠላው ኃጢአቱን ነው። ኃጢአተኛው ደግሞ ወደ እርሷ እንዲመለስ በንስሐ መንገድ እንዲመጣ ግን ሁሌም ቢሆን በጸሎቷ ታስበዋለች ማለት ነው። ግን ይህንን ሰሞን የፕሮቴስታንት አማኝ ነን፣ ነብይ ነን፣ ፓስተር ነን የሚሉ ሰዎች ግን ይህንን ወንጌል መደበቂያ አድርገው ትልቅ ፖለቲካቸውን ሲሸርቡ እያየናቸው እንገኛለን። ዶክተር ደረጀ ደግሞ በንግግሩ እናንተ በወንጌል ተደብቃችሁ ከምትሰሩት ኃጢአት ይልቅ ይህ ሰው በይፋ ወጥቶ አሁን ያለውን እውነት መናገሩ ምንም አይነት ሐሰት የለበትም የሚል ንግግር ነው የተናገረ። እስኪ በዚህ ጉዳይ አንድ ቪዲዮ ላስመልክታችሁ። የዳስታን መንፈስ ተወጋይ እኛ የወንጌል አማኞች ሕያዋን እኛ ሕያዋን ስላለን ኢትዮጵያ ሀገራችን አልሞተችም። ነገሩ ፍንትው ብሎ አፍንጫ ሲነካ አይን ያለቅሳል ለካ የሚለውን አባባል የሚያሳይ ነው። ሰሞኑ ያልተንጫጫ ፓስተር፣ ያልተንጫጫ የዛ ቤት ከፍተኛ አካል ያልሆነ የለም። ሁሉም በየፊናው እየተነሳ ያጓራል። ይህ ክፉ መንፈስ የሚያጓራው ለምንድን ነው ሲባል ዘፈን ስለተዘፈነ ሳይሆን እውነት ስለተገለጠ ከማን ጋር ማን ምን ይሰራል የሚለው ነገር ግልጽና በደንብ የሚታይ የሆነ እየመጣ ያለ ይመስለኛል። ለምንድነው ተለይታችሁ ይሄን ያህል የተንጫጫችሁት? እኔ እኮ ይሄ ክፉ መንፈስ የጥልቁ መንፈስ እያላችሁ ስትጮሁ የምር ተጋብታችሁ አልመሰለኝም ነበር። እንደው በየሆነ ሳይድ ትቃረናላችሁ የሚል ሐሳብና ፍላጎት ይኖራችኋል ብዬ ነበር የምገምተው። ለካ ተዛምዳችሁ አንገት እየተቆረጠ ጸጉር ሹሩባ ይሰራል የሚባልበትን ሁኔታ ደግፈ ክርስቶስ ክርስቶስ ኢየሱስ ኢየሱስ እያልክ ብትጮህ ምን ሊረባ? 21ዱ ስነ ፍጥረታት እንዲገብሩለትና እንዲገበሩለት የተሰራ የሰው ልጅ ከሰውነት በታች ከሰውነት ጠለል በታች ሆኖ እየታየ እየታረደ እየተሰነጠቀ እየተገደለ ያንን እውነት ዋጥ ስልቅጥ አድርገ አገር እየተሰራች ነው፣ አገር እየለማች ነው። ይሄ እኮ ከኃጢአትም በላይ ኃጢአት ነው። እናንተ የምትታበዩበት ዛሬም ደግሞአለሁ በፈሪሳዊነት ልባችሁ ያበጠበት ኃጢአት ነው ብላችሁ ከምትናገሩት ዘፈን በላይ የእናንተ ድርጊት ኃጢአት ነው። በጣም ተጋብታችኋል። መቼ ነው የምትወልዱት? ወንድማችን እናመሰግናለን። እንግዲህ በዚህ ጉዳይ እንግዲህ በፕሮቴስታንቱ ቤት ትልቅ የቤት ስራ እንደሆነ ቅድም ተናግሬ ነበር። ይህንንም ሰሞን በቪዲዮአችን ላይ ይህንንም ጉዳይ ሰፋ አድርገን እንደተመለከትን ይታወቃል። ዝርዝር ሀሳብ አያስፈልግም። በፕሮቴስታንቱ ቤት ግን አሁን ላይ በወንጌል ስም እየተደረገ ያለው ትልቅ የሆነ ተግባር ይህንን ይመስላል ለማለት ነው። በዚህ ቪዲዮም ላይ ያላችሁን ማስተያየት ኮሜንት አድርጎ ስሙልኝ፣ በመድኃኔዓለም ስሙልኝ ላሰማችሁ። እመብርሃን በየትኛው መልኩ ሲነገርላት ደስ ይለኛል። በዚህ መልኩ በሙስሊሞች ቤት እመቤታችን ነሽዳ ወጥቶላታል። እኔ የምለው ነገር አጭር ነው። እመቤታችን ቅድስት ድንግል ማርያም በእውነተኝነት ወደምትመሰገንበት ቤት ትምራችሁ ከማለት ውጭ ምንም የምለው ነገር የለኝም። በዚህም ጉዳይ ላይ እስኪ እናንተም ያላችሁን ማስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ እስኪ አንድ ኡስታዝን ላሳያችሁና በዚህም ጉዳይ አብረን አስተያየት የምንሰጥበት ይሆናል። እንሄዳለን ወደ ቪዲዮ። ስራ ቦታ ከቀጠርን የምንቀጥረው ሙስሊም ብቻ ነው። መጀመሪያ መስፈርታችን ሙስሊም ነው። ስራውን ፐርፌክትሊ አድርጎ የሚሰራ ከሆነ ሰው ይሁን፣ አንተ ምን አገባ ስለ ሃይማኖት? ሪሊ የምሬን ነው። ስጋ ቤት አይደለም መቼስ የከፈትከው፣ ራይት? ስጋ ቤት ከከፈትከው ኦኬ ቢስሚላህ አለ በስማም አለ፣ እሺ እረዳለሁ። ከዛ ውጪ ምንድነው? ስራውን ጥሩ አድርጋ ትስራው፣ ስራውን ጥሩ አድርጎ ይስራው። እኔ እርግጠኛ ሆኜ በነገራችሁ ነገር እያንዳንዱ ሙስሊም ቼክ ቢደረግ የሆነ ዳያግኖሳይዝ የሚያደርግ ነገር ኖሮ ቼክ ብትደረጉ፣ ሙስሊም ያልሆኑ ደግሞ ሌላ ሃይማኖት ክርስቲያን በለው ምናምን ዲያግኖሳይስ ቢደረግ ማለት ነው ውስጣቸው ያለው ነገር ልንገራችሁ። አንደኛ ሌላኛውን ይፈራዋል፣
ይጠላዋል እና ውስጡ ማለት ነው እያወሩ ነው የተጫወቱ ነው እየበሉ ነው ግን ባውንደሪ ያበጅተዋል። I don't know ማን እንደሰጠን ይሄን ባውንደሪ ባይዘው I don't know በቃ እኔ አላውቅም። የሱ ሃይማኖት የምትለው ነገር በግሉ የሱ ነው። ለኩም ዲኑኩም ወሊየ ዲን። አዎ አንተ የምታምንበትን አንተ የገባህን ለሌላው ማስረዳት ለሌላው መጥራት ልክ ነው፣ አምንበታለሁ። ሌላውን ገብቶናል ያለው ነገር ይጥራ ነው። በክፉ መንገድ በክፉ ምግባር የሚሄዱ ሰዎች ምግባራችሁ ልክ አይደለም እንደምንለው ሁሉ እንዲህ አይነት መልካም ሐሳብን ደግሞ የሚናገሩ ሰዎችን በደንብ ልናበረታቸው አይዟችሁም ልንላቸው ይገባል። እጅግ በጣም ደስ የሚል ነው። ነገ ከነገ በኋላ ሀገራችን የመተሳሰብ ሀገር፣ በዘር በሃይማኖት የመከፋፈል ሀገር እንዳትሆንና እንደ ድሮ እንድንሆን ሁላችንም የምናፍቀው ነገር ነው። አሁን ላይ ሀገራችን እንዲህ አይነት መከራ ላይ የገባቸው ሰው ሁሉ የራሱን ዘር አምላኪና በቃ የኔ እምነት ካልሆነ የኔ ዘር ካልሆነ የሚል አስተሳሰብን ስለያዘ ነው እንዲህ አይነት በጣም መዓት እየመጣብን የሚገኘውና እግዚአብሔር ለሀገራችን የድሮ መተሳሰባችን ይመልስልን እንላለን። ይህ ኡስታዝ ግን ያስተላለፈው መልእክት እጅግ በጣም እኔ ከአእምሮ በላይ ስለሆነብኝ እናንተም ብሰሙት ብዬ ነው ወደ እናንተ ያመጣሁት። እንደው የድሮ ነገራችን እግዚአብሔር መተሳሰባችን አብሮ መኖራችን ያምጣልን እንላለን። በእነርሱ ቤት እንግዲህ አንዳንድ ሰዎች ያዘው በለው ፍለጠው ግደለው የሚል መልእክትን ሲያስተላልፉ እንሰማቸዋለን። እነዛም ሰዎች ደግሞ ልክ አይደላችሁም እያልን ደግሞ እኛም በዚሁ ደግሞ አስተያየቶቻችን እንሰጣለን። እንዲህ አይነት ሰዎች ደግሞ እንዲህ አይነት መልካም ነገር ሲናገሩ ደግሞ ልክ ነው መልካም መንገዳችሁ ነገ ከነገ በኋላ የሁላችንም ህልም ይህ ነው ብለንም በደንብ ሐሳባችንን ልንገልጽ ይገባል ብዬ ነው። በጣም እናመሰግናለን። ቀጥላን ቪዲዮአችን አቤቱ ጌታ ሆይ ለኛ ባርከ ቀድሰ እንደሰጠ ለሌላቸው ወገኖችን ባርከና ቀድሰ ስጥልን። አሜን። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ጸሎት መልስ ያገኝ ምን ነው ሸሸ ማለት ለሌላቸውም ስጥልን ስትል የሌላውን ሲልክልክ መልሰ ወደ ፈጣሪ ላካ። ለሌላው ጸሎታችንም የሚሰጠን መልስ ልክ እንዳሁኑ አልፈልግም ብለን የምመልሰው ይመስለኛል። እንዴት? ፈጣሪ ለጸሎታችን መልስ ሲመልስልን ከኛ ትንሽ ድርጊት ይፈልግ ይሆናል። ያችን ድርጊት ላለመከወን መልሰን ለፈጣሪ ስንልከው የጸሎታችን መልስም በዛው የሚቀር ይመስለኛል። እናማ አንዳንዴ የጸሎታችን መልስ የምናገኘው በራሳችን ድርጊት ውስጥ ሊሆን ስለሚችል አንዳንዴ በራሳችን ማድረግ የምንችለውን ለፈጣሪ እንስጠው። እውነቱ ይሄ ነው። እንግዲህ እጅግ በጣም ወንድማችን እናመሰግናለን። እንቀጥላለን ቪዲዮአችንን። አል50 ንስሐ ይገባ የሚሉ ሰዎች ነው። የለም የቤተክርስቲያን ትምህርት እንደዛ የሚል የቤተክርስቲያን ትምህርት የለም። በነገራችን ንስሐ ይገባል። በበዓለ 50 ንስሐ ይገባል። ለምን? ኃጢአት ይሰራል። ኃጢአት በሚሰራበት ዘመን ሁሉ ንስሐ አለ። ኃጢአት ባለበት ሁሉ ንስሐ አለ። ኃጢአት ባለበት ሁሉ ምን አለ አልኩሽ? በበዓለ 50 ንስሐ ይገባም ሳይሆን የንስሐ አሰጣጡ ግን ይለያያል። ስግደት አይሰጥም ለምሳሌ፣ ጾም አይሰጥም ለምሳሌ። በበዓለ 50 ኃጢአት አትስሩ፣ አትዘኑ፣ አታልቅሱ። ምክንያቱም በዓለ 50 የደስታ ጊዜ ነው። ግን ደግሞ የደስታ ጊዜ ነው ስለተባለ 24 ሰዓት እየበላ ጨፍር፣ የፈለግካት ሴት ጋር ተኛ፣ የፈለግሽው ወንድ ጋር ተኛ አይደል እንዴ? ሰው እየበላ እየጨፈረ እየሰከረ መጠጥ ቤት እያደረ ቱቦ ውስጥ እየተኛ ከሚስቱ ውጭ ሌላ ሴት ጋር እየሄደ ሐዋሳ ላንጋኖ እየሄደ ሶደሬ እየሄደ በኃጢአት እየወደቀ ይህን ዋስትና ወስዶ ንስሐ አልገባም እንዴት ይባላል? ማን ይሄን ያሰማው? ያ ሰው ኃጢአት ቢሰራ የሚሰጠው ስግደት አይደለም፣ ጾም አይደለም፣ ምጽዋት ይሰጠዋል። ምሳውን ለእኔ ቢጤ እንዲሰጥ ይደረጋል። መጥኖ እንዲመገብ ይደረጋል። ቤተክርስቲያን መጥቶ ጸሎት እንዲያደርግ ይደረጋል። መስገድ ስለማይቻል ስለ ስግደቱ ፋንታ ዳዊት እንዲደግም ይደረጋል። ብዙ ጸሎት ብዙ አቡነ ሰበሰማያት በቀን ውስጥ 40 ጊዜ 50 ጊዜ እንዲያደርስ ይደረጋል እንጂ ንስሐ አይገባም እንዴት ይባላል? ኃጢአት ለመስራት ፈቃድ የወሰድን ይመስል እንዴት እንደዛ ይባላል? የለም እንደዛ ነው። በሰሙነ ሕማማት ደግሞ ሰው ኃጢአት እንዳይሰራ ቤተክርስቲያን እንዲሁን ግብረ ሕማማቱ በ24 ሰዓት ውስጥ የተሰሩ ስርዓቶች አሉ። ከሌሊቱ 6 ሰዓት ጀምሮ በየሰዓቱ የሚነበቡ ምንባባት አሉ። ጠዋት 1 ሰዓት፣ ከዛ 3 ሰዓት፣ ከዛ 6 ሰዓት፣ ከዛ 9 ሰዓት፣ ከዛ 11 ሰዓት። ክርስቲያን ሁሉ ቤተክርስቲያን እንዲሁን ጊዜ የለውም ኃጢአት ለመስራት። ይሄ ብቻም አይደለም፣ የሚመገበው ምግብ ይለያል ኃጢአት እንዳይሰራ። ቀኑን ሙሉ እየሰገደ ይውላል። መመገብ የሚችለው ማታ ከምሽቱ 1 ሰዓት ነው። የሚመገበው 3 ነገሮች ብቻ ናቸው ወደ አፉ የሚገቡ። አንደኛ ቆሎ፣ ሁለተኛ ውሃ፣ ሶስተኛ ምናልባት ጨው ያለበት ቂጣ። እነዚህ 3 ነገሮችን ብቻ ነው እንዲመገብ የሚያዘው ፍትሐ ነገሥቱ።
መምህራችን እናመሰግናለን። አብዛኛዎቻችን በበዓለ 50 ንስሐ መግባት የማንችል ነው የሚመስለን። ንስሐ መግባት ይቻላል፣ ግን ደግሞ እንደ ድሮ ስግደት አይሰጥም፣ ጾም አይሰጥም። ሌሎች መንፈሳዊ የሆኑ ስራዎችን እንድንሰራ ጸሎት እንድናደርግ እና ምጽዋት እንድንሰጥ አባቶቻችን በዚህ በስግደቱና በጾሙ ምትክ እንደሚሰጡ ልናውቀው ይገባል። መምህራችን ቃለ ሕይወትን ያሰማልን። ይቀጥላል ቪዲዮአችን። ሰው እጁ ላይ ያለውን ነገር ማጣጣል ልማዱ ነው። የቀረበው ነገር ሁሉ እየቀለለብን ይመጣል እና ወርቅ ውድ የሆነው በቅርበት ስለማይገኝ ነው ይላሉ የኢኮኖሚ ባለሙያዎች። ውሃ ደግሞ የወርቅ ያህል የማይወደደው ቶሎ ቶሎ ስለሚገኝ ውሃን የሚያከብረው የለም እና የሀገራችን ሰዎችም እናቶቻችን ምን ይላሉ? ጤና ክብር አይመስልም፣ ውሃ ሀብት አይመስልም ይላሉ። ጤና ክብር አይመስለውም ለሰው ልጅ። ከሰው መሀል ያቆመን ጤና ስላለን ነው። ባይኖረን ከሰው መሃል መዋል አንችልም ነበረ። ሰው ግን ጤናው ክብር አይመስለውም። የሚያስከብር ጤና ነው። ያልሆነ ደዌ ሲገጥመን እንኳን ሌላ ሰው ይቀርና ቤተሰቦቻችን እንኳን እንዳያዩን የምንጸየፍበት ጊዜ አለ እና ጤና ክብር ነው፣ ውሃም ሀብት ነው። ግን ሰው በጠባዩ አጠገቡ የሌለውን እየናፈቀ ያለውን እየናቀ የሚኖር ጓጊ ፈላጊ ፍጡር ነው ሰው። እጁ ላይ ያለ ነገር ምን ጊዜም ይቀልበታል። ሁሉም ነገር ስንደርስበት እየቀለለን ስናገኘው እየናቅነው እንኖራለን። እውነቱ ይህ ነው። አባታችን እጅግ በጣም እናመሰግናለን። ሁላችንም እንደዚህ ነን። በቃ የሆነ ነገር ትልቅነት የሚገባን ከኛ ሲታጣ ነው። ቃለ ሕይወትን ያሰማልን። የዛሬ ቪዲዮዎቻችን እነዚህ ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግሬ ግን ያጠፋሁት ነገር ካለኝ ወንድማችሁ ነኝ። ኮሜንት አድርጉ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። በዚህ አስተማሪና ወቅታዊ ቻናል ላይ ድርጅቶቻችሁን ማስተዋወቅ የምትፈልጉ ሰዎች ታች በምትመለከቱ ስልክ ቁጥር በመደወልም በዋትስአፕም በቴሌግራምም ኮንታክት ማድረግ ትችላላችሁ። የዛሬ የሚያሸልመው ኮሜንት እንግዲህ ቅድም ላየናት ሕፃን መልካም ምኞታችሁን መግለጽ ይሆናል። ይህ ቪዲዮ ዛሬም እንደ ሁሌው 5000 ላይክ እንዲገባ በደንብ ላይክ አድርጉት። ለዚህም ቻናል አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌሎች ወቅታዊና አስተማሪ ቪዲዮስ እስከምንገናኝ እኔንም እናንተንም ቸር ያቆየን። አቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ?